በሚካኤል እያለ እየተራረዳት እግዚአብሔር ይስጥልኝ ብሎ ይነሳዋል። ለላኩት ደብዳቤ ካልተላከ መልሱ ጦርነት ይነሳል እንደ ልጅ ኢያሱ። አራን ጎራጉርልኝ ዝም ብለ እየለፈለፍ አጽሙ እንደዚህ ከላይ ነው የሚሆነው። ከዛ ጥቁር ነው የምትለብስ። ሲዞር አየኝ ወደዛ ሄዱ ደረማመሱት። ማን ይውጣ? በእነሱ ድንጋጤ እኔ ሮጬ ወጣሁ። ከነነፍሱ ነው ማግኘት ነው ታልቀረብሽም። የተናደድክብኝ ነገር አለ? ሴት ልጅ ስትነካ ደስ አይልም። መሰሉ አንድ ክላስ ነበር። ተወዛውዛል ሚተንኮለኛ ክትፎ በስንት በልተናል? ብር 50 በእውነት ብር 50 በላን። እንዴ እንክታ ወታደር ነበር። አንተው መሳሪያ ያንተሽን ታመሰቡ ትንበል አወቃችሁት ምናምን። በቀደም እጅ ከፍንጅ ይዘነው የገባነው ላላላላ ሻላላላ በጣም ተሸውድ ነበር አሉት። ማን አንቺን? የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ። ሰላም ነው፣ እንዴት ናችሁ? ይህ ከዘመን ትዝታና ጨዋታችሁ አንዱም የማይጓደልበት ዘጠናዎቹ ነው። ሳምንቱን ጠብቀን ተገናኝተናል። ዛሬ ደግሞ ቴዲን ይዘናል። ቴዲ ብዙ ነው አይደል? እናንተ የምታውቋቸው ብዙ ቴዎድሮሶች አሉ፣ ብዙ ጀግናዎች አሉ በየሙያዎቻቸው ማለት ነው። እኔ ይዤ የመጣሁት ቴዲ ሌላ ነው። ብዙ ስራዎቹ ላይ በጣም ብዙ ነገር የደረሰበት፣ ለምሳሌ ሁልጊዜ ፖሊሲ ይዘዋል በራሱ ስራ ማለት ነው። በብዛት የሚሰራቸው ስራዎች በጣም ቻሌንጅ የሚጠይቁ በጣም ክራውድድ ሲኖችን የሚሰራ ሰው ነው። እኔ ብዙም ስለሱ ማውራት አልችልም፣ ራሱ ይንገራችሁ። ቴዲ አንተ ትናገር። እንግዲህ አድርጋችሁ ስለጋበዛችሁኝ በዘናዎቹ ፕሮግራም ስም ከልብ አመሰግናለሁኝ። ያው ቴዎድሮስ ክፍሌ ይባላለሁኝ። ብዙ ሰው የሚያቀኝ በትወና ነው። ቴዲ ማውራት ዘጠናዎቹን በደንብ ማውራት ይመስለኛል አይደል? ዘመናችንም እድሜያችንም ይመሳሰላል ብዬ አስባለሁ። በትክክል እና መርካቶ መኖር በራሱ ሌላ ነገር ነው አይደል? የአውቶቢስ ተራ ልጅ መሆን ራሱ በአቶ የሚጠራ የኛ ሰፈር ብቻ ነው አይደል? ምን ጥያቄ አለው? አዎ ያው እንደ ዩኒቨርሲቲ ነው ማለት መርካቶ ተወልዶ ማለት በራሱ ማለት ነው። ማንም ሰው ሳይከፍል ሳይኮሎጂ የሚማርበት ሰፈር ነው። የሀገር ፍቅር ትማሪበታለሽ፣ የሶሻል ላይፍ፣ ጎረቤት፣ አብሮ መኖር፣ መተሳሰቡ፣ ፍቅሩ። የኔ አባት ፊልድ ቢወጣ ጎረቤት እየተቆጣጠረኝ፣ ትምህርት ቤት ደርሼ ስመጣ ደብተሬን የሚያይ ጎረቤት አባቶች ናቸው የሚወደን። በዛ ልክ ነው ያደግነውና አንዳንዴ ያኛው ዘመን ይናፍቅሻል፣ ዘጠናዎቹ በመጣት ያለሽ እና በጣም ምናልባት እንደው ቴዲዬ አርቲስት ብዙ የበዛበትም ለዛ ይመስለኛል አይደል? በጣም በየቀበሌው የምታሳውሽ ከሆነ ክበባቶች አሉ ነበሩ። በጣም በየቀበሌው ክበባቶችም አሉ። ከዛ ደግሞ በወረዳ ደረጃ አሁን ለምሳሌ እናንተ ተሰሩበት የነበረው እኛ ፈርጥ እናንተ ከዋክብት ነበራችሁ ምናምን እያሉ እንደዚህ ነበሩ በወረዳ ደረጃምና በወጣ ብሎ ትልልቅ ቦታ የደረሱ ቦታዎች አሉ። እኛ ኮርስ እንወስድ ነበር እናንተም ጋር ታስታውሽ እንደሆነ እና ሙያውም በዛ ልክ ነው። ድምጻውያንም ደራሲም ገጣሚም ተዋንያንም በጣም ብዙ ሰው የበዛው በዛ ይመስላል። እና ሶሻል ላይፉም ያው አርት ነው በጣም። አንድ ጓደኛዬ ምን እንዳለኝ ታውቃለህ? እናንተ ሰፈር በስለት ነው የምትገቡት አለኝ። እንዴት ስል በሚካኤል አውቶቢስ ተራ ታክሲዎች ይስተሩ፣ በራጉኤል አውቶቢስ ተራ፣ በአማኑኤል አውቶቢስ ተራ፣ በተክልዬ አውቶቢስ ተራ እየተባለ እንዴት ነው እናንተ ታዲያ? አራዳ ጋር አስታውሳለኝ በሚካኤል እያለ እየተራረዳት እግዚአብሔር ይስጥልኝ ብሎ ይነሳዋል። እግዚአብሔር ይስጥልኝ የለመነ መስሎት ነው። እግዚአብሔር ይሱ እየጠራ ነው በሚካኤል አውቶቢስ ተራ በጣም እና ያው ትልቁ አንዋር መስጊድና ራጉኤል ጎን ለጎን። ኡመር ሰመተር ነው እንዴ ተማርከው አንተ? እኔ ኡመር ሰመተር ሳይሆን ሜዴ ነው የተማርከው። ኦኬ እናንተ ኡመር ሰመተር መሰሉ የተማረችበት ትምህርት ቤት ማለት ነው። መሰሉ እንደውም አንድ ክላስ ነበር። ካንተ ጋር ተምራል? አንድ ክፍል ነበር። በእውነት በጣም ይገርማል። እኔ ኡመር ሰመተር የተማርክ ይመስለኝ ነበር። ከአንድ እስከ 8 የዛኔ እስከ 8 ሜዲ ተማረን። ለምን እስከ 6 ነበር በእኛ ጊዜ የተማርከው? ከመሰሉ ጋር እስከ ስንት ተማርክ? እስከ 6 ሄድ። ከዛ ሚኒስትሪ 6 ነበር የዛኔ። 8 ቀለም ወርቅ ተመደብን። ቀለም ወርቅ 8 ወሰድኩኝ። ከዛ በኋላ መነን ተመደብኩ። 9 ስታልፊ መነን ነበረ፣ ግን ውጤት ያሪፍ ስለነበረ ጎበዝ ተማሪ ነህ በሰዓቱ አሪፍ ነበርኩ። ወደ መድኃኔዓለም ተቀየርኩኝ ማለት ነው። በብዛት መድኃኔዓለም ተቀየርኩ። ነጥብ ሻሪፍ ከሆነ
ምናልባት እነ ዳዊት ግዛውን ምናምን ካስታወሻቸው የ32 ቀበሌ ጓደኞቼ ናቸው። እነሱ ቀድሞ እዛ ነበሩ። ስለ ትምህርት ቤቱ ዳይሬክተር ነግረውታል ስለኔ። እነሱ ከበሩ ላይ ተሰሚነት ስለነበራቸው ከመነን ቅርብ እዛ ስለነበረ ወደ መድኃኒዓለም ገባሁ ብራንች። እስከ 12 እዛ ጨረስክ? በቃ እዛ 11 ላይ ወጣ። 12ቱንስ አልቀጠልኩም። ሂድ በእውነት ለምን? ከዛ የማታ ከስንት ዓመት በኋላ ደግሞ ውሸት ልቀጥል ብዬ አቆምኩት ድጋሚ። አልጨረስኩም። የማትረሳው አስተማሪና እንደው ገጠመኝ? ውይ ብዙ አሉ፣ ግን ቀለም ወርቅ እያለው መምህር ቀና የሚባሉ በጣም ወዳቸው መምህር ነበሩ። ቀና ደስ ስማቸው። እሳቸውን በአጋጣሚ ራጉኤል ጋበዝኳቸው ቲያትር እና መተው ተጋበዙልኝ። በሰዓቱ ምናምን ፊት ለፊት ነው፣ የክብር እንግዳ ናቸው። ፊት ለፊት ነው ቁጭ ያሉት። እየሰራን ጸጸት የሚል ቲያትር ነበረን። እያለቀሱ አያቸዋለሁ ቁጭ ብሎ ማለት ተጀምሮ እስኪያልቅ እያለቀሱ ነው። እሑድ ዕለት ነው የጋበዝኳቸው። ሰኞ ትምህርት ቤት የመጀመሪያ ፔሪድ እሳቸው ናቸው ገቡ። እንዴት ያስተሙ እያለቀሱ እሑድ ዕለት ውሏቸውን እያወሩ የስራን ይስጥ ትላንት የሰራኝ ስራ ይሄ ምናምን እዛው ጀመሩት ድጋሚ ለተማሪዎች አስረድተው በቃ እንደዚህ ጀግና ልጅ ነው ምናምን በቃ እኔን በማሞገስ የተወሰነ ግማሽ ጨርሰን ምናምን እሳቸውን አራሳቸውን በጣም ነው የምወዳቸው፣ በጣም ማከብራቸው። ሜዲ ደግሞ ከሀ እስከ ፐ ማለት እነ መምህር ኤልሳ መስፍንን፣ እናንተንን፣ መንግስቱን፣ ከድሬን፣ መምህር ደምሴ ብዙ አሉ። ሁሉም የሚኛል ሜዲ ትምህርት ቤት በጣም አባት የሆኑ መምህሮች ምናምን ፍቅር ነበሩ። መምህራኖቹ በጣም እንደ ቤተሰብ ናቸው። ልክ ነህ። እንደው ቴዲዬ ትምህርት ቤት የማትረሳው የክፍል ቁጥር? ያው አብዛኛውም 8 ተደጋጋሚ ሆንብኝ ነበረ። 8 ልትወጣ ምናምን አስታውሳታለሁ። ቲም ስለሆንክ አሁን ለምሳሌ እኔ ቢ ስለሆንኩኝ ኤ እና ቢ እኔ አሁን መጀመሪያዎቹ ቁጥሮች ላይ ይደርሰኝ ነበረ። እስከ 10 ወጥቼ አላውቅም። ወጣጣ የዳ 10ም ከደረሰ ነው እንጂ 5 6 8 አካባቢ ነው። ቴዲዬ እንደው 90ዎቹን በደንብ ኖሬዋለሁ ብለህ ታስባለህ? 90ዎቹ ላንተ ምን አይነት ነው እስኪ አብራለሁ። እንዴ በደንብ ኖሬዋለሁኝ እንጂ በፊት አባቶቻችን በ3 ብር በግ ገዝተን 7 ብር ቆዳ ሸጥን ምናምን ተብሎ ሲወራ እንትን ነበር የሚመስለኝ። ፋዘር ውድ ሲያወራ ምናምን ያሾፋል እንዴ ምናምን ነበር ምንለው። አሁን ላለው እስቲ የበፊት እኛ የኖርንበትን የበላንበትን ዋጋና አሁን ላለው እኔ ለምሳሌ ለልጅ ብነግራት አይመጣላት እንዴ ምን ሆነሻል? ልጅ ራሱ አይመጣል እንዴ? ክትፎ በስንት በልተናል? ምዕራብ ሆቴል አካባቢ ስንት በላን? ስንት ነበረ? ብር 50 በቆጮ ጭማሪ ምናምን እንደዛ ብር 50 በላን እንዴ? እንክታ ዝም ብላ ታስረጀኝ እዛ እንጂ ቀይወጥ 5 ብር በልቻለሁ። 5 ብር ከተወደደ በኋላ ምናልባት በልተሽ አንተ በጊዜ በልቻለሁ እያልክ እንዴ? እኔ ምዕራብ ሆቴል አካባቢ በደንብ ነው ማሳውሰው። ተው ይሄ 80ዎቹ እንደሆነ ኖ በትክክል ተበልቷልኝ። ምን 80ዎቹማ እንዴት ሆኑ? ቴዲዬ እኔ በጣም የገረመኝ ነገር ማለት ነው ኢትዮ ኤርትራ ዘምተህ ነበር አሉ። ወታደር ነበር? ተመዝግበን ነበረ። አይ ዘምቷል ነው ያለው። ኪነት ነበረን የኛ የራሳችን ቀበሌ ውስጥ ማለት ነው። ተዘይ ጸሮች እስከ በሚል የቲያትር ነው እንትን ነበርና ቤተሰብ ሁሉ አሳምነን የነበረው የደል እንቀሰቅስ ሙዚቃ ቲያትር እንሰራ ምናምን ተብሎ ነው የተመዘገብነው። ግን ከዛ በኋላ አዲስ ከተማ ትምህርት ቤት ነበር ሽኝቱ አስታውሳለሁ። እዛ መስቀል አደባባይ ሄደሽ ነው ምን ሸኘው። እኛም ሸኝተናል። አውራልኝ እዛ ጋር የነበሩ የእናቶች ለቅሶ ምናምን ያሳዝንሻልና ማይልፍ የለም አለፈና ብዙ ማታወሪያቸው ነገሮች አሉ። ማውራትም ስለማልፈልግ ነው። ኦኬ እሺ። እኔ በጣም የማይረሳኝ የዛኔ ማለት ነው ያኔ 91 ዓመተ ምህረት ምናምን ነው ኢትዮ ኤርትራ ጦርነት ይመስለኛል። እና እኛ ከፈርጥ ሄድንና እንዳለ ተሰብስበን ከዛ ዲዜ የሆነው ልጅ ከኛ ጋር እኛ የሆነ ስለ ሀገር ፍቅር ምናምን ቲያትር ነው የምንሰራው። በቃ ኢትዮጵያ ነው የምተውነው ምናምን ተከብረሽ ነው በአባቶቻችን ሊሸኝ የመጣው ሁሉ የገባል በመስኮት እየዘለለ ልጁ ዲጄው ከፍቶት ወረደ ካባለ አሉ ኤፍሬም ያልኩት አልሄደም። ያለቀሰም ማለት ጥርስ ወላቃው ነው ሜዲካል ይወደቀ ያለቀሳል። ሳምንት ሁሉ ሄዶ ሲከራከር ነበረ በጣም እና አሳውሳለኝ። ቀድመውት የሄዱት እንደውም እኛ ሞራል እንናቸው ምናምን ተብሎ የወረዳው አመራር የቀበሌ ሊቀመንበር ምናምን ነው የተሸኙት። ከኛ ፕሮግራም በፊት የነበሩ የተሸኙት እነሱ ናቸው። ግን የሚገርምሽ እነሱ በሶስተኛው ቀን ነው ምናምን ተመልሰው ነበር። አዋርሳውም እና ቴዲ ያኔ ሄዷል ስላልኩኝ ነው ያንን የጠየቅኩና ነበር። የሀገር ወዳድ ስለነበረ 90ዎቹ እውነት ነው ወኔው ደስ ይላል። ኳስ ትጫወት ነበር? አዎ። የት?
32 ሜዳ ከሰፈር ስትመጪ ሰፈር ያው በቀበሌ አሞሌ የሚባል የጨው እንትን ነበር እኛ ሰፈር። በአሞሌ ውስጥ ታላላቆቻችን ይጫወቱ ነበር። እኛ ደግሞ አንድ የሰፈራችን ውስኪ ቤት ግሮሰሪ ባለ ሀብት አለ መናኸሪያ ግሮሰሪ ምናምን የሚል እሱ ነው ማሊያ ምናምን ትጥቅ ይገዛል ነበር። እንዴት ጥሩ ሰው ነው። 32 ቀበሌ እንጫወት ነበር። ከዛ አልፎ ተርፎ ደግሞ ትምህርት ቤት ቀለም ወርቅ ጫወት ነበር። ለትምህርት ቤት እየተጫወተን በአጋጣሚ ግን 3 እኔና ጸጋዬ አንድ የዛው የቀለም ወርቅ አካባቢ ልጅ አይቶ መርጦን ለጫንጮ ከተማዋ ማለት ነው ተገዛችሁ? ለሶስት ሂድ በዙብር አበል እየተከፈለን ሲጫወቱ ምናምን እየሄድን እንጫወት ነበርና በአጋጣሚ ከፖሊሶች ጋር ነው ምናምን ደረሰን። እዛ የጫንጮ ፖሊሶች ጋር ምናምን ሽባ አረጉን። አንደኛው ተሰብሮ ዛተኛ ፊዚካልም አለ እንደዛ። የፖሊስ ኖርማል ክለቦች እኮ ናቸው እነሱ የለመዱት ነው። በቃ ሽባ አረጉን እናቴ። አንደኛው ሰባበሩት ወር ከምናምን የተኛው እዛው የሰበረው ሰውዬ በጣም ሰውዬ ልበለው እንጂ በዛ እኛ ኪድ ነበር ሰውዬ ልበለው ወር ያህል ተኝቷል። ትምህርት ቤት ሁሉ ተጽፎለት ምናምን በደንብ ነበር የተሰበረው። እኛም ሽባውን ወደ አዲስ አበባ መጣን። ከዛ በኋላ ወደ ጫንጮ ሂጅ አላውቅም። ኳስ አላቆምኩም ወደዛ መስፈር። ከዛ ያው ትጫወቻለሽ አልፎ አልፎ እንደዚህ ከሰፈር ጋር እየሄድን ያው ለጤንነት ምናምን ሱሉልታ እየወጣን እንጫወታለን። ልጅ ሆነሽ ትሞክሪያለሽ ብዙ ነገሮች። ያ በልጅነት ያልሞከርኩት ነገር ቢኖር ሩጫ ብቻ ነው። ሯጭ አልሆንኩኝ በልጅነቴ። የኛ ሰፈር ለሩጫ አይመችም። በቃ ከየት ትሄጃለሽ? መርካቶ ብዙ እና እሱን ያልሞከርኩት በቅያስ አትሮጥም ነው ብዙ ነገር። ለስፖርት ስትወጪ እኮ ሌሊት ሱሉልታ ድረስ በሩጫ ነው የምንሄደው። እንደ ማራቶን ሯጭ ሆናለሁ ብለሽ ማትነሺው ነገር አሁን ኳስ ስጫወት የምር ኳስ ስሜት ነበረኝ። የሆነ ነገር ኪነት ስትሞክሪ ከድራማ ቤት ውዝዋዜ ነበር የሚሰራ የነበረው። ተወዛውዛ እንዴ በጣም ሲሴፍ 32 ቀበሌ አዳራሽ ካስታውሰዋለሁ። ሲሴፍ የራሱ የህፃናት የክርስቲያን መርጃ ድርጅት አውቃለሁ። ዜድ ሲያት እነ ቴዲ አፍሮ የሰሩበት መስታወት ነበር። አንድ አዳራሽ ነበር ምናምን የሰሩበት አዳራሽ ተከፋፍለሽ አምሰሪ እዛ ውዝዋዜ ይሰራ ነበርና ከውዝዋዜ በኋላ ነው ወደ ቲያትር የመጣው። ኦኬ አብሮ የተጫወተ እግር ኳስ ተጫዋች አሁን እንደው ፌመስ ይሆን የለም የምታውቀው? በእኛ ሰዓት ፌመስ አሁን ላይ ያለ ሚኒሻ ለቡና ይጫወት ነበር። 11 ቁጥር ለብሳ በደንብ ነው ማስታወስ። አይኑን ኳስ መጥቶት አቁሙ። አሁን አገር ውስጥም ያለ አይመስለኝም። ከአብሮ አደጎቻችን ነው ሚኒሻ አሉ። ከኛ በታች ያሉ ደግሞ ብዙ ተጫዋቾች አሉ። አዲስ አበባ የሚጫወቱ ለሊግ የሚጫወቱ አሉ። እንደው ቴዲ የሰፈራችሁ ጉልቤ የማትረሳው 32 ብለሽ 33 ስቲ አንድ አለ እዚህ ጋር 31 ስቲ ድልድይ ነው። አንድ ድልድይ ተሻግረሽ ነው። እኛም ሰፈር ከናንተ ጋር ነው። እኛው 06 ነው 06 እናንተ ከፊት ለፊት እንደዚህ ነው በቃ። ስለዚህ አስፋልት ወይ ድልድይ ነው የሚለየው እና በየሰፈሩ ጉልቤ አለ የራሱ የሆነ ጉልቤ። እኛ አካባቢ አሁን እኔ ያኔ ሟቹ ወንድሜ ጃምቦ ነበር የሚባለው በደንብ ተደባዳቢ ነበር። አርቲስት ነበር ብለውኛል። እሱ አለማየሁ ትልቁ ነው አለማየሁ ክፍሌ። ያው ይሄኛው ግን ተደባዳቢ ነበር ማለት ዝም ብሎ ተነስቶ ነገር የሚፈልግ ምናምን አይደለም። 90ዎቹ ላይ የሚገርመኝ በክብር ነው በቃ ተከባብረሽ ትኖሪያለሽ። የሴት እንድትነካ አይፈልጉም። አብዛኛው ጸቦች የሚነሱት በሴት ነው። የሰፈር ሴት ከተነካች ፍቅረኛችሁ ሆነች አልሆነች ሌላ ታሪክ ነው። ግን የሰፈር ሴት ሲባል ወጥተሽ ትደባደቢያለሽ ምናምን እና የእያንዳንዱ እንደ ዞን ልበለው እንደምንለው እንደ አካባቢው በዩ እውነት ነው። ግን እዚህ ላይ ላቋርጥህና አንድ ቀን ትዝ ይልሃል ከሆነ ቦታ እኔ እየተዝናናው ምሽት ነው ወጣሁኝና ድምጼን ሰምተሃል። እኔ ስልክ እያወራው ነው ወጣ ድምጼን ሰምተሃል አሳውቃለሁ። ከዛ ቤቲ ምንድነው ምን ሆነሻል አልከኝ። እያወራው ነው ስልክ ሁሉ ብል ልሰማኝ አልቻልክም። ሰው የነካኝ ነው መሰለህና እንደዚህ አይነት እንትን እኔ ራሱ ደስ ነው ያለኝ በቃ እንትን ነው ያደግሽበት በቃ አሁንም ቢሆን ያ እንትኑ አለኝ። እኔ ሴት ልጅ ስትነካ ደስ አይለኝም ባቃት ባላቃትም ማለት ነው። ምንም አያስጨንቀኝም። እዚህ ጋር ተጎዳው አልተጎዳው አይደለም። ግን በቃ ለምን ያለ ምክንያት ትነካለች እሱ ነገር አሁንም ድረስ አለ። ያደግኩበት ስለሆነ ነው። ትላንት የመጣው ወይ አሁን የመጣው የፈጠርኩት ነገር ሳይሆን ያደግንበት ነው ሰፈራችን። እውነት ነው። ብዙ ጸባችን ሴትና በኳስ ነበር የታወቀ። በኳስና በሴት የተነሳ ጸብ አይበርድም ይባላል። እንደው ሰፈር ውስጥ ያው እንግዲህ ብዙ ነገር እንደምንጎዳጎድ ታውቃለህ። አንተን ልጠይቅህ ስል ማለት ነው። ባልንጎዳጎድም እንዲሁ አውቃለሁ። በጣም ትሸውድ ነበር አሉ ሰፈር ውስጥ። ሽወዳ ማለት ያማምር ተንኮሎች ነበሩ አሉ፣ የሚያዝናኑ ተንኮሎች ማለት ነው። አባትህን ሁሉ ትሸውድ ነበር አሉ። አዎ እንትን ነው። አሮጊት ሆነ አንድ ጊዜ አባትህን ሸውደሃል።
እንትን ነው ይኸውልሽ ምን አለ መሰለሽ በዓል ሲመጣ የሆነ ደግሞ አንዳንዴ በቃ ተነስተንስ የሚለኝ የሆነች ሙድ አለች ብቻ ወይ ሽማግሌ የምንሰራለን በቆዳ እንደዚህ ምናምን ክበባት እንደምሰራ ይል በደንብ ሽማግሌ መስዬ ወይ ደግሞ ሴት መስለሽ ምናምን ትወጫለሽ ልብስ ቀሚስ ምናምን አድርገን ጓደኞቼም አሉ ምናምን ፈን እናደርጋለን ብቻ በአጠቃላይ አባቴን ሸውዳለሁ ብዬ አይደለም አስቤ የሄድኩት የጥምቀት ቀን ነው ታቦት የሚካኤል በሚጋባው ነውና የማዘርና አበሻ ቀሚስ ሙሉ ግጥም አድርገን የለበስኩት ዊግ ጸጉር አድርገናል ምናምን አንድ ጓደኛ አለኝ እሱንም የሽማግሌ ያልበሽው አጋጣሚ የቆምንበት ቦታ አባቴ ከጓደኞቹ ጋር የቆመበት ቦታ ነው እና በደንብ በቃ ጆሮ ላይ ሆኜ ነው ስጮ የነበረው እልልታ በጣም በቃ ጆሮ ስር እየተጠጋው ነበር ብቻውና እየተናደደ ይሸሸኛል እሱ ሆኖን አውቃለሁ በቃ ጭራሽ እንደውም ላናደው እያልኩ እየተጠጋውኝ አራቴ ነው አምስቴ ጆሮ ላይ መጮህ ጀመርኩ ማለት ነው በጥፊ ቢያጮለኝ ሁሉ ስሜት ነው እዛው ቤተክርስቲያን ውስጥ ማለት የማይወጣ ቃል ቤተክርስቲያን ውስጥ ተሳድቦኝ ለራሱ ደንግጦ ሰይጣን አሳሳችሎኝ ወጣ ማለት ነው ወጥቶ አቤት ገብቶ ለማዘር ይነግራል እንደዚህ ያሳስታኛ አንዷ ቤተክርስቲያን ውስጥ ምናምን መጥፎ ስድብ ተሳድብ ይወጣው ደግሞ ያንቺን አይነት ሀበሻ ቀሚስ ነው የለበሰችው ምናምን ያለ ይነግራታል የራስ ጉድ ነው አለች ማለት ሲላስ ልጅ ነው ለብሶ ይወጣው ሊገለኝ ያችን አረሳትም ከሱ ጋር በዚህ እናስታውሳለን የሆነ ጊዜ አባትህን ጠጅ ቤት ገብተህ ጋብዛቸዋል ሌላ ሰው መስሎኝ ነው ያስታውሳል እሱ ራሱ ሁሌም ነው የሚዝናናበትና የሽማግሌ ልብስ ለብሼ ነው የገባሁትና የሚገባበት ጠጅ ቤት ነው የገባነው የገባንበት ምክንያት ለመጠጣት አቅራቢያችን ያለው ጠጅ ቤት እዛ አካባቢ ነው ከዛ አባት ጓደኛዬም አለ ጓደኛሞች ነንና አባቶቻችን እዛ ነው የሚጠጡት ላለመታየት ላለመለየት ገባን ያው የሽማግሌ ልብስ ለብሰን ምናምን የገባነው ፊት ለፊቱ ነው ቁጭ ያልኩት አንድ ሁለተኛ ላይ ምናምን በቃ ሞቅታ መጣች መጋበዝ ጀመርን ማለት ነው እዛ ለሱም ላኩለት አንድ በላኩ ቁጥር ተነስቶ ነው የሚያመሰግነኝ ምናምን ሌላ ሰው መስያለሁ ምናምን አክሰንት ትቀይራለሽ ፊዚካል ትቀይራ ሜካፕ ምናምን የዛን የምንለቀልቅ ነበርና ብቻ አራት ነው ምናምን ጋብዣው አራተኛ ላይ ወጣ ከወጣ በኋላ ያው የሚቀጥሉ እንትኖች ናቸው አጥፋችማ እየተከተልኩ ስሙን እጠራዋለሁ አስፓልት ላይ አመሰግናለሁ ምናምን ያለ ይሄዳል ሁለተኛ ደግሞ አመት መጨረሻ ላይ ካቀሙ በላይ ሆንኩበት ነው ማሳረጊያው ስድብ ነች በጣም ተናዶ ልክ ነግሮኝ ሄደ እሷን አሳውሳለኝ ሌላ በጣም ያዝናኑኝ ምንድነው ወላጅ ሆነ ሄዳል የጓደኛ ትምህርት ቤት ውስጥ ደፋር ነህ ቴዲዬ ደፋር ነህ አይደል ያው ወላጅ ስትባይ አንድ ትምህርት ቤት ነው የምንማረው ያኔ ከባድ ነው ወላጅ ነው የሚሄድ ወላጆችም ሲሄዱ ከመንገድ ጀምሮ እየተደለቀ ምናምን ጎረቤት ይዘሽ ከሄድሽ ትወገሪያለሽ ከመንገድ ይዘን ሄደን ተደብድበን አይደል አዎ ብዙ አንድ ትምህርት ቤት እየተማርን ነው ወላጅ ተባለ ጓደኛዬ ማለት ነው ክፍል ነው እንለያየው እኔ ነኝ እሱ ወደ ጥግ ነው እና ይከፍላላችሁ ምናምን አንገናኝም እኛ ጋር አይገናኝም ብቻ ወላጅ ተባለና ሄድኩኝ እና ያው ለባብሰሽ ምናምን ራስሽን እንትን ብለሽ ትንሽ ከሱ ከፍ ብለሽ ሜዳ ገዝፌ ነው የሄድኩት ሌላ መልክ ሜካፕ ምናምን አልተጠቀምንም የህሊና የቲያትር እንትን ነበረች መታወቂያ ነበረች እሷን ምናምን ሜጋ ነው የምሰራው ሜጋ ቁጥሩ ለቅርንጫፍ ነው ምናምን ባርትኒው ጧት ወጥቼ ነው ማታም ገባው እንደዚህ ተንከራትቼ ማስተምረው ምናምን በቃ እናትና አባቶቻችን እንደሞቱ በህይወት እንደሌሉ ምናምን እያለቀስኩ ነው የነገርኩት ምን አንተ አጎት ሆነ ነው ምን በቃ ወንድም ታላቅ የቤቱ ታላቅ ነው ምናምንና የምር እያለቀስኩ ነው የምነግረው ክፍል ኃላፊው በቃ ማልቀስ ጀመረ እኔን እያየ ማለት ነው በዚህ እድሜው እንደዚህ እንደ አባት እንደ እናት እያሳደገ እንዴት አንተ ምናምን ያለ እሱ ማበድ ጀመረ ማለት ነው ዛሬም ስሜታዊ ሆንኩ እኔ ሳለቀስ እሱም ሲያለቀስ መምህሩ መምታት ጀመርኩ ጀለሴን ማለት ነው ምትቢሎሽ ምታደግ እንደዚህ ነው ማለት አፍንጫው እንደዚህ ሄደ ላይ ዛ የነሰረው ነው በደግሞ አለ ዝቅ አድርግ ከዛ ያደነገጠና ተነስቶ ይሞት ባል በቃ ቶ ምናምን አጣጥቦት ምናምን ሻይ ምናምን ጋበዘና በቃ እንደዚህ ደሱ ስንትል ተማር ምናምን ብሎት በማስጠቀቂያ ታለፈና 15 ቀን አልሞላም እኮ ከሄድኩ የዓለም አቀፍ ህዳር 1 ነው ጸረ ኤድስ ምናምን ይከበራልና የቲያትር ክበብ አባል ነን እኔም እሱም ቲያትር አዘጋጁ ተባለ እሺ ልጁም ጎበዝ ነው ንጉስ በቀለ ይባላል ጎበዝ ጻፊ ነውና አጭር ጭውውት ምናምን አዘጋጀን መስራት ጀመርን ተማሪ አለ መምህራኖች አሉ ምናምን ፊት ለፊት ቁጭ ነው ክፍል ኃላፊ
ያ ስደበድቡ የነበረው ስነስር በነስር ስታረግ የነበረው እሱ ቁጭ ብሏል። ከጎን ደግሞ የኛ መምህር አለች፣ የጸረ ሪስክ ክበቡ ኃላፊ አለች። ስሟን ረሳሁት እንጂ የቲያትር ኃላፊውም ነች፣ የአማርኛ አለች እና በጣም ነው የምትወደን። እያየ እንዴ ዳዳ አስሬ እያየ ነው እንዴ እያለ እንዴ ይጠጋል ወደፊት እየመጣ ነው። ምን ሆነ ነው አምስተው ይሄ ልጅ እዚህ ነው የሚማረው አላት። አዎ በጣም ሁለቱም ጎበዞች ናቸው፣ የቲያትር እንትኖች ናቸው። እሱ ነው እሱ እዚህኛው ክፍል ነው ምናምን ብላ አስረዳችሁ ማለት አለቀ። ገደለን ያልነው ጠራን፣ ስታፍ ይዞን ገባ፣ በር ዘጋ። በቃ የሆነ ነገር ነው በቀጥቀጥ ነው ምናምን ሰ ከዛሬው ቲያትር የበቀደሙ አንደኛ ነው። ድጋሚ ምሳ ጋበዘንና ምናምን መርቆን ተለያየ። የበቀደሙ ይበልጣል። ቴዲዬ የሰፈራችሁ ቪዲዮ ቤቶች ያው አውቃቸዋለሁ። እኛም መጀመሪያ እኛ ሰፈር ሳይኖር እንደውም እናንተ ጋር እየመጣን ነበርና እስኪ የቪዲዮ ቤት ትዝታ በ90ዎቹ ላይ ብዙ ቪዲዮ ቤቶች ነበሩ፣ የፊልሞች አረ ከአንድም ስንት ነው በቁጥራውን ራሱ አራሳቸው ብለሽ ነው። ብዙ ቪዲዮ ቤቶች ነበሩ። የጓደኛችን ቪዲዮ ሰይድን ነው ማስታውሰው በቀር ከዛ እኛ ቤት ጀርባም አለ አለቃ ግቢ የሚባል ያው እኔ በተንኮል ነው የምታውቀው። ቪዲዮ ቤትም ቢሆን ምናምን ተንኮል ነው የምታውቀው። ምን ሰራ ነበር? ሆረር ፊልም ተለጥፈው ምናምን አዩኝ ሳልፍ። እሺ ከዛ በቃ አሪፍ ነው አልኩኝ። ቤት ገባሁኝ። ለቲያትር ያመጣናት የሰው አጽም አለ፣ ትክክለኛ የሰው አጽም ከሂድ የሰው አጽም ከመቃብር ቦታ ይዘህ ነው መተን እና እውነትም ተንኮልና እሷን ላይ እቺ ባትሪ ያለች ቀጭን ባትሪ በጣም ቀጫጫ ባትሪ ያለች ስታበራት እሱን እዚህ ስር አይኑ ስር ከተት ነው ትበራለች። እንደዚህ ጥቁር እንደዚህ ትለብሻለሽ። ከዛ የሆነች ገጀራ አለች የምታበለጨልጭ እሷን አጽሙ እንደዚህ ከላይ ነው የሚሆነው። ከዛ ጥቁር ነው የምትለብሽ ጭንቅላትሽ ላይ ነው አጽሙ የሚሆነው። ቪዲዮ ቤት ገባው ማለት ነው። ታሰባችሁት? እሺ በቃ አንዳንዴ ዝም ብለሽ ተንኮለኛ እና ቪዲዮ ቤት ገብቼ የመጨረሻውን በር ላይ ነው ቁጭ ያልኩት። የቪዲዮ ባለቤቱ ያውቃል። ገባሁኝ ቁጭ ያልኩኝና ከፊቴ ያሉት ጓደኞቼ ናቸው፣ አብሮ አደጎቼ እያዩ ነው ሆረር ፊልም እያዩ ነው። ብቻ የሆነ ሲል ላይ አንደኛው ጓደኛዬ ነካው ሲዞር አየኝ። ቪዲዮ ቤቱ ወዴት ተገለበጠ? ወደ እኔ ሆነ ቲቪ እኔ ሆንኩኝ ማለት ነው። ወደዛ ሄዱ ደረማመሱት። ማን ይውጣ? በእነሱ ድንጋጤ እኔ ሮጬ ወጣሁኝ። አዎ ሮጬ ስወጣ በደንብ ማስታወስ አንድ የሰፈራችን ምስኪን እናት አሉና እሳቸው ሮጠው እንደውም ወደቁብኝ ማለት ነው። እዛ አለፍኩኝ፣ ቤት ገባሁ። በዛ ስፒድ ቤት ስገባ ፋዘር አለ ውስጥ እና እንደዛው ነኝ እኮ በር ሳንኳኳ ሲስተር ስከፈት ፋዘር ሸክላ ሳህን ይዞ ለቀቀው። ከዛም ደንግጬ እንደገና ወጣኝ። የት ግራ ገባኝ ማለት ነው። የራሴ ክፍል አለኝ። ክፍል ገባሁ፣ ቆለፍኩኝ ምናምን። ፋዘር በቃ ደንግጧል። የምር ምንድነው ምናምን ሲል ነገረችው ሲስተር። እንደዚህ ይዞ መጥቶ ይዋጽም እንደዚህ ሰፈር እየበጠበጠ ነው ምናምን ተባልኩ። ጠዋት ላይ ስነሳ ነው በቃ አጽያት አስገባኝ እያለ መፍለጫ ይደበድባል ለመስበር ማለት ነው። ይዘላል፣ ወደዛ ይሄዳል፣ ያመጣዋል። ከዛ አጥፋ ተባልኩኝ አጽሙን። ከዚህ ቤት ሲወጣ እኔ ደግሞ ለቲያትር አንዳንድ ነገር ምናምን ይሆናል ነው ይዘን ምን አጽሙ የዛኔ ያው እንትን ነው። ከዛ በቃ አራኩኝና እዛው ያገኘንበት ቦታ ላይ ወስደን ቀበራችሁት። ድጋሚ ቀበረን። በቃ ልጅ እውነትም ነግሮኝ እንደው ቴዲዬ ራስህም አልክ ሌላ ሰው ተንኮለኛ ነኝ አይልም። ተንኮለኛ መሆን ማለት በክፋት አልነበረም፣ ጀስ መዝናኛ ከመፍጠር አንጻር ነው። ወድጄዋለሁ። የነገሩኝም ያንን ነው ሁሉም ማለት ነው። እኔ የማውቀው እንደዛ አይነት ቴዲ ነው። ግን ሌላ ለየት ያለ ነገር በጣም የገረመኝ ቴዲ በጣም ደግ ነው አውቃለሁ፣ ብዙ አሪፍ ነገሮች እንዳሉ። ይሄኛው የሚገርም ነገር ነው። ማን እንደሆነ አርቲስቱም በኋላ እነግርሃለሁ። አንድ ቀን ቸገረኝ አልኩት አለ። 3500 ብር ነው ኪሱ ያለው። 3000 ለኔ ሰጥቶኝ 500ውን ይዞ ሄደ አለኝ። በዚህ ልክ ደግ ነው አለኝ። መኮንን ላከኝ ያለኝ። ወይኔ እንዴ እኔ አባዬ ነፍሴን እሰጠዋለሁ። እውነት በጣም ነው የምወደው። ሞኬ ማለት ለኔ ከሙያ ጓደኛነት የዘለለ ነው። ታላቂም አባቴም አስቸግረኝም ደራሺ ኤቭሪቲንግ ሁሉ ነው። ለአባዬ እንግዲህ ይኸው እውነት ነው ማርያምን እሱ እንደ በክላስ ነው እንጂ እሱ ለኔ ከዛ በላይ ነው አይሆንልኝ። ከፍለሽ የምጨርሹ ነገር አለ። የዛኔ ምንም አልነበረውም ማለት። አዎ እንዴ እሱ ነው እሱ እኮ ነው። እና ወዳጅነት ለሱ እሱ ከዛ በላይ ብዙ ያደርገልኝ ሰው ቁጥር ያልጨረሰው። ታረጊው ደግነቱን ጠይቂው፣ ደግነቱን አውሪ አለኝ። እኔ ማለት ሌላ ከዚህ በኋላ እንደውም እኔ ላይቭ ሁሉ ብታስገቡኝ ባወራ ደስ ይለኛል። ራሴ ካልጠየቅኩት አይወጣልኝም ሁሉ ብሎ ነው ያለኝና በጣም ወዳጅህ ነው እንደዛ አለኝና ሌሎችም እንደዛ ነው ያሉኝ። በእርግጥ አውቃለሁ። እንዲሁ 90ዎቹን እያወራን አይደለም ሰፈር ውስጥ ሁሉም ወንድ የሚወዳት አንተ በጣም ያፈቀርካት
ማትረሳት ሴት ወይ የፍቅር ደብዳቤ ጻፍክላት? ያኔ ደብዳቤ ነው የሚጻፈው፣ እንዳሁኑ ቴክስት አይደረግም፣ ምንም የለም። በደንብ አለች እንጂ በደንብ አለች፣ ደስ ይላል። እንዳውም በምትኩ ለኔ ነው እኮ ደብዳቤ ተጻፈልኝ ማለት እንዲደርሰኝ ተደርጎ ሳይሆን በእጅ አዙር ነው። ያው ያለፈ ታሪክ ነው ቢገለጽም ችግር የለም። በጣም ሙዳት በጣም ምንፋቀር ፍቅረኛ ነበረችኝ። ኦኬ ቤት ትባላለች እና ልጠይቅ ነበር እና በጣም ነበር የምንዋደደው። ይልሽ ከስራ የዛኔ ቲያትር ክበብ ከመስራት ውጪ የግድ ኑሮ ማሸነፍ አለብሽ። ታናናሽ እህቶች አሉኝ እኔ ምናምን ማናችንም ያው በድህነት ውስጥ ያለፈን ሰዎች ነን። የኑሮ ሁኔታችን እንደዛሬ አልነበረም። ዝቅተኛ ፋሚሊ ላይ ነው ያደግነውና ነግር ነበረ መጽሔት ምናምን ጋዜጣዎች ምናምን አዞር ነበር። ከዛ ፎርድ ተራ ራጉኤል ተራ ረዳትነት ሰራ ነበረ። ረዳት ጨርሼ እስክደርስ እሷ ጋር ምናምን እንዴት እንደምሮጥ ከራጉኤል እስከ ጮበር እንዳደረስ ማለት እግርሽ እስኪቃጠል ነው የምትሮጪው ምናምን ግለሽ ነው የምትደርሺው ምናምንና በጣም ነው እንዋደድ የነበረውና የመድኃኒዓለም ተማሪ ነበረች። ከዛ ደብዳቤ ተጻፈላት፣ ለሷ ነው የተጻፈው እና ደብዳቤው በጣም ፈን ያደረገን እና የጻፈውን ደብዳቤውን እያነበብን ከጓደኞቻችን ጋር ጻፊው ምን ሊሆን እንደሚችል ገመትን። በቃ በግሩፕ የሚደባደቡ ምናምንና ሬዲዮን እኛም ተዘጋጀን ለጸብ ማለት ነው መልስ ለመስጠት ነው። አስታውሰዋል የጻፈውን ለላኩት ደብዳቤ ካልተላከ መልሱ ጦርነት ይነሳል እንደ ልጅ ኢያሱ ብሎ ነው የጻፈውና ከላይ የጻፈላት አለ ወድሻለሁ ፍቅርሻለሁ ምናምን ነው የመጨረሻው ፊኒሺንጉ። መልስ ካልሰጠሽኝ በቃ ጦርነት ይነሳል ነው። ለላኩት ደብዳቤ ካልተላከ መልሱ ጦርነት ይነሳል እንደ ልጅ ኢያሱ እና አግዝፈን ነው ልጁን ለመቀጥቀጥ ወይ በቃ ነው ታጥቀን ሄድን። ስናየው እንኳን ልትጣየው አይደለም ልጁ የሚያሳሳ ድንቡሽሽ ያለ ቀይ የቤት ልጅ የሰፈር ነው ስንለው ጀርባ ነው የኛ ጀርባ ነው ከቤት የማይወጣ ልጅ እና በቃ አሳዘን። አይ በቃ እሱ አፍቀሪው ማለት ደግሞ አቺም ያው እኛም አጥናት ነበርና እሱን አሳውሳለሁ። አሪፍ የፍቅር ጊዜ ነበር ያሳለፋችሁ። የሰፈር ሱቅ በብዛት እኛ እንላካለን፣ በጣም ለጎረቤትም ትላካለ። ያኔ እንደው እቺ መራቅ ሳትደርቅ እንደው እዚህ ጋር ቶሎ ደርሰልኝና ምናምን ማትረሳቸው ሱቆች እዛው ቀበሌ ጨወረንዳ ውስጥ ሆኖ ሁለት ሰፈር ነው የኖርኩት። ዶርዜ ግቢ የሚባል አለ። የተወሰነ ረጅም ዓመቱን ዶርዜ ግቢ ነበር የኖር ነው። ከዛ ከለውጥ በኋላ ነው ብቻ ያዲ ከገባ በኋላ ደግሞ የቤት ባለቤትነት የቀበሌ ቤት ነበረ። በክርክር ሴትዮዋ ቤቱ ሲመለስላት ሌላ የቀበሌ ቤት ገባን። እዛው ጨወረንዳ ሆኖ ሶዶ ሰፈር የሚባል ሰፈር ገባን። እዛ ሰፈር አልጋ ግቢ ምናምን ግቢ ይበዛዋል። ሶዶ ሰፈር አሁን እንዲ ወደዛ ስቴጅ ነው 31 32 ምናምን። አንተ 32 አይደለ እንዴ? እኔ 33 ነኝ። ኦኬ አሁን እኛ ጋር ሶዶ ሰፈር፣ ዶርዜ ግቢ፣ ጭምሳሮ ሰፈር እየተባለ ከዛ አልጋ ግቢ ወደ ከኛ ጀርባ ነው እንዳልኩሽ ድልድይ ነው የሚለይሽ። አልጋ ግቢ ማለት ደግሞ አሁን የጓደኞቼ ሰፈር ነው። ከሜዲ ተምሬ አልጋ ግቢ እኮ ጎን ለጎን ነው። 33 ተወለድኩኝ እንጂ ውሌ ማዳሬ ምን ያውን 32 ነበር። ቲያትር ሰራ የነበረው እዛ አካባቢ ነው። ጓደኞቼ ብዙ የቲያትር የሙያ ደብረኤል ቅዱስ ራጉኤል ጓደኞቼ በሙሉ 05 06 32 ምናምን ነው። 33 እና 31 ወደ ምን ያደላል? ወደ አዲሱ ሚካኤል ነው። ሰንበት ትምህርት ቤት ስቴጅ ምናምን እኔ ነኝ እንደውም እኮ ገንጠል ልዩ ወደ ራጉኤል መግባት የትልቁ ምክንያት ምንድነው? ሜዲ መማሬና የ32 ቀበሌ ሰዎች እንደውም ልጠይቅ ነበር ስለ ራጉኤል። በጣም ጓደኞቼ ናቸው። 06 ጓደኞቼ እነ ሙያ መዘምራን ነበርክ? አዎ ሰንበት ትምህርት ቤት ረጅም ጊዜ ረጅም ዓመት በጣም ቲያትር የጀመርከው እዛ ነው? በትክክል በደንብ። የሰፈር ቅጽል ስም አለ ቴዲዬ? ጭንቅሎን አውቃለሁ። ጭንቅሎ ቴዲ ጭንቅሎ ይላሉ። ቴዲ ጭንቅሎ ከፊልም በኋላ የመጣ ነው። አሽካሪ ነኝ ዚያንታ አባራ ጭንቅላቴ ፍረስ አትጩ ሂዳራሲ መግዛት ትችላለህ አትጩ። የካራክተሩ ስም ነው ጭንቅሎ። ኦኬ። እና ከፍሬ ተባሩ ጋር ነፍሷን ይማረው ከፍሬዬ ጋር የሰራ ነው ስራ ነው። የመጀመሪያ የፊልም ስራ ነውና ሰው ደግሞ ስራው በጣም ወዶታል። በቃ ስቲል ነው ብዙ ሰው በጭንቅሎ ነው ከካራክተሩ ተያዘ እንጂ ሰፈር ውስጥ ሌላ ስም ያለኝ ባሪያው ነው። በባሪያው ነው የምታወቀው። ቴዲ ባሪያው ነው። በቴዲ ማንም አይጠራኝም። ምናልባት ፈልገሽ ባሪያው ምናምን ብዙ ባሪያዎች ስላሉ ቴዲ ባሪያው ካልሽ በቴዲ ባሪያው ነው። እናንተ ሰፈር ብዙ ቀዮች አሉ። ለማንተም ባሪያው ካሉ አዎ። እና ብዙ ቴዲዎች ደግሞ አለ። ኦኬ። ብዙ ቴዲ ስላለ ቴዲ ጓንጉል፣ ቴዲ ባሪያው፣ ቴዲ ጓንጉል በጣም ምናምን እየተባለ በእንደዚህ በቀጽል ስም ነው የምንለየው። በእናንተ ዘመን ያራዳ ቋንቋ ማትረሳው አሁን በእናንተ ዘመን ስልህ አያስቅህ? በእኛ ዘመን አሁን ዘጠናዎቹ እየተባለ እንደውም ሙዚቃም እኮ የሆነ ነገር ሲነሳ ዘጠናዎቹ እንደው ያራዳ ቋንቋ ያኔ ነበር። በጣም ውይ ነበሩ ብዙዎች። እንደው ማረሰው ያራዳ ቋንቋ አንዱን በልልኝና እኔ እቀጥላለሁ። ከዛ ለምሳሌ አሁን ሰፈር ቤተሰብ ሳይፎግር ምናምን ሳይነቃበሽ ውዱድ እንወጣ ነበረ።
ስንጠራራ ወዴት ነው ምናምን ቦዛ ቤት ብለሽ ትወጫለሽ። ጠላ ቤት በቃ ጠላ ቤት ስትይ ማን ፈቅደሽ ነው ቦዛ ቤት ከዛ እንደዚህ እያልሽ ምናምን ሸውደሽ የምትወጫቸው ነገሮች አሉ። ወጣቶቹ ደግሞ ከኛ በላይ ያሉት አሁን ትልልቆቹ ወንድሞቻችን እንዳይባንኑ ደግሞ ቦዛ ቤትን ያውቁታል እነሱ እቺ የቆርቆሮዋ እንትን ነበረች ናሽናል ቦዛ ካምፓኒ ናሽናል ቦዛ ጋር እንሂድ ምናምን ናሽናል ኤንቢሲ ምናምን የምትለው የእናንተ ይለያል። እኛ ሰፈራውን በእንደዛ ባብሩ ናሽናል ጋር እንሂድ ናሽናል ቦዛ ምናምን የቀያየር ትልልቆቹን ትሸውጃለሽ። አሁን እየጠፉ የመጡ የአራዳ ቋንቋዎች አሉ እየተጠቀሙ ነው በጣም ብዙ እንጂ ብዙም የመርካቶ ልጅ ብዙም የአራዳ ቋንቋ ብዙ አይተከምም እኮ አው ይሄ እንትን ኖርማል ሐላል ነው የምታወራው ነው እንደዛ ነው እንደው የሆነ ከቤተሰብ የምትደብቂያት ነገር የሆነች የተለየች ነገር ከሌለች አሁን ይሄ ሁሉ ጊዜ ይሉኛል በጣም የአራዳ ቋንቋ የምትጠቀም ሰው ሲጠቀም ራሱ የተሳሳተ ነው የሚመስለኝና እንደዛ ነው እንጂ ነጭነጫው ነው እንደ ሁሉ ጊዜ እኔ ራሱ በጣም የሚገርመኝ ነገር ማለት ነው ቴዲን ሁሌ ሰካራም ተደባዳቢ ምናምን እያደረጉ ነው የሚያሰሩት። አንዳንዴ ያው እኔ ካራክተር ወይ ካራክተሩን በደንብ ይሰራልን አንድ ብለው ስላሰቡ ይሆናል አዘጋጆቹ ትንሽ ሸክም ቀለል ይልላቸው ይሆናል እኔ ጋር ሲመጣ። ከዛ በተረፈ ፊቴም እንደዛ ወደዛ ያደላል መሰለኝ ለዱርዬና ለሰካራም እና የሆነ ለእንትን ምናምን ካራክተር አይሆንም ብለው ሳቢ ወደዛም ይመስለኛል። ግን ሌላ ካራክተሮችንም ሰርቻለሁ ከዛ ወጣ ብዬ ማለት ነው። በራስሽ መንገድ የምትሞክራቸው አሉ። የሳሚ ካሳሁን ፊልም ላይ ካየሽ መልካም ሴቱን ብታዩ ምንም አይገናኝም። ልሾም ነውም እንደዚሁ የጆሲን ስራ ሰራም እንደዛ ወጣ ያለ ካራክተር ነው አሉ። ግን ሲመጣ ቀጥታ መቼም እኛ ጋር ይታወቅ አይደለ በለመርሽ ካራክተር ነው። ሌላውም ዓለም ላይ ብትሄጂ እንደዛ ነው። አብዛኛው ህንድ ላይ ብትሄጂ ሆና ሻንቲኒን የመርደር ካራክተር ነው የሚሰጡት። አንዴ በለመድሽው ነው። ሌላም ቦታ ስትሄጂ በዛው ነው የምትቀጥዩ በዛው ነው የምትሄደው በዛው ነው የምትቀጥዩና ስለምሰራውም ይመስለኛል ስለሚያምኑብሽም ነው። እኔ ዳለው እንደውም ድሮ ቲያትር ስትሰራ ገበሬ ካራክተር ምናምን የምትሰራቸው የሚያማምሩ ባላገር አክሰንት የሚያማምሩ ነበሩና ቴዲን ለምን ያን ያሰሩትም እላለሁ። እና አንድ ነገር ጨምረው ነገሩኝ ማለት ነው በጣም ያሳቀኝን። ካፌ ውስጥ ገብቶ ማኪያቶ ውስጥ ጠይቅ መጠጥ አንሸጥም። ይኸውልሽ እሱ አጋጣሚ መሰለሽ ነፍሱን ይማር አንድ ዳን የሚባል ጓደኛ አለን እና በቃ ምንም ሱስ ምናምን ውስጥ የሌለ ልጅ ነውና ያው ንጉሱ ምልሽ ጓደኛዬ ሶስታችን በባህሪው እኔ አሁንም ድረስ ካፌ አልወድም። ካፌ ተቀምጬ ምናምን ትግስቱ የለኝም። እኔ አልወድም። የምሰማው ነገር ሁሉ አሜት ነው የሚመስለኝ ምናምን ብቻ ይጨንቀኛል። ነፍሴን የምትጨነቅ እና ገባን የግድ ነው በቃ ማኪያቶ ካልጠጣ ምናምን ተባብለን ገባን። መጣች ልጅቷ ዳኒ ታዛው ሄደች። ከዛ ሁለታችን ደንፉ ይዘና ጠራት ልጁ ምን ሆነሽ ነው እኛን እንታዘዝ? አይ እዚህ ቤት አልኮል አይሸጥም ብዬ ነው ብላው ሄደች። አበደ እሷን አስታውሳታለኝ። አሬ ነው ፈታ ነው ያልኩት እሱን ያበደው አንተ ምንም አይገርም። እኔ ምንም የታወቀው እንኳን ከፖሊስ ጋር ምትጋጨ የለም ፖሊሱ ሊይዘኛል ብለሃል አንድ ጊዜ አንድ ኢንተርቪው ላይ በሌላ ሰው ምንም ሪዝን የለም። መንገድ እየሄድሽ እኔ አዲስ ከተማ ጋር ትይዛኛለሽ መንገድ ስሻገር ማለት ምን አድርገ ምንም ሻንጣ ለእህታችን ልንሸኝ ሻንጣ ልንገዛ ያው እዛ ጋር ይሸጣል ጠራች ዝም ብላ ነው ግን ይቀርበኝ እያየሽው ከሆነ አረ በቃ ሁሌ አታውራው ብላኛለች። እግዚአብሔር ያው ወረዳ 7 ነች የኛ ወረዳ ማለት አወቃችሁት ምናምን አለች። ጓደኛዬ ፊልም ላይ ነው አንተ ካንተ ጋር ኮሜዲ ምናምን እያለኝ አይ ምናምን ሰው በቀደም እጅ ከፍንጅ ይዘ ነው የገባ ነው በቀደም ተይዞ አምልጦ ከጣቢያ ጭራሽ እንዴት ወጣ ምናምን አለች። በእግር ወጣኝ ታውቂያለሽ። ስትሳፈጫቸው የሆነ መልስ ስትሰጪ ደግሞ ይደብራልና አረ በቃ አረፊ ነው አታለፈ ያው አታወራው ሌላ ጊዜ እንዳታወራው ስላለችኝ ረስቻለሁ። ምናል ተነስቶ ነው ያው የሰፈርሽ ልጅ ነው ያነሳቸው እና ይገጥምሻል እንደዚህ ምናምን። አሁን ግን ተመስገን ብዙዎች እያወቁ ይመጡ ምናምንና ከስክሪን ወርደሽ በአካል ሲያገኙሽ የሚመጣላቸው ያኛው ካራክተሩም ያንን ዶሚኔት የሚያደርግ በትክክል እኔ እንደዚህ ስሉ ተያዘኝ። ወላፈንን አይቶ ሐሙስ ማታ ነበር የሚተላለፈው ሲደገም አርቢው ሐሙስ ጧት የሚደግሙታል ነበር። ከሳት ነው ያዘኝ ወይ አይቶ ሲወጣ ነው ከቤት ያዘኝ መሰለኝ ብቻ ያዘኝና ሯንዳ አረጉ። እሺ ታንተ ምን አነቃለሁ መች ተፈታህ ወይ እዛ ስንከራከር ጓደኛዬ ነው አረ በቃ ተውት ወይ ፊልም ላይ ተው ይሆናል ምናምን ሲለው
በቃ በእግዚአብሔር ይቅር በለኝ ለካ ወላፈን ላይ ተወኝ ነው እንትን ካውያ ሰርቁ ሲል ምናምን ሾፋበት በጣም የሚገርም ከሰታ ባለፈውም ራስህም ነግረኛል ቤተክርስቲያኖች እያሰራህ ነው ቴዲዬ እያሰራህ ነው እኔ አይደለም እግዚአብሔር ነው ቤቱን የሚሰራው በርግጥ ግን ምክንያት ልትሆኚ ትችያለሽ መንገድ ትሆናለህ እሱም እግዚአብሔር ይመስገን መመረጥም ነው ግን ብቻዬን ሳልሆን አሉ ዓለም ላይ ያሉ እንግሊዝም አሜሪካም አውሮፓ አረብ ሀገርም ያሉ እህት ወንድሞቻችን አሉ የራሳችን ግሩፕ አለን የፍቅር ግሩፕ በሚል እናሰባስባለን ቲክቶክ ላይ እየገባን መነሻችን የሚሆነው ወላይታ ውስጥ ቢጠና ቅድስት ድንግል ማርያም አለ ቤተክርስቲያን አለ በጣም ተቸገረው የነበሩ ምንም አይነት አገልግሎት አያገኙም መገዛም የላቸውም ቤተክርስቲያናቸውም በድሮ በተሰራው በጭቃ ነበርና እሱን የማገዛ ሐሳብ መጣ አይና ሐሳብ ያመጡልኝ አይን አዲስ ደራሲና አዘጋጅ አይን አዲስና ዳኒ አፍሪካ ናቸው ኦኬ በአጋጣሚ ነው እነሱ ጨንቋቸዋል ቃል ገብተው ነው የመጡት ለማሰራት አመቱ ደርሶ ቃን አልፎባቸውና 3 ቀን ከዚህ ለኛል አግኝቼ ነበር እንካንያ እሱ ምክንያት በቃ ቴዲ ንገረው ተባለ ተነገረኝ እግዚአብሔር ይመስገን በእርዳታ የተገናኘን ጓደኞች አሉኝ የማይሰለቹ ሁሌም የሚያግዙሽ ሚረዱሽና በእነሱ ኃይል ወደ 7 ሚሊዮን 500 አካባቢ ተሰበሰበ እኔ ቆሞ መሰብሰብ ነው የነሱ ነው ብሩ ቪዲዮ ምናምን አሪፍ ታማኝነቱም አሪፍ ነው ፖሊስ ከመያዝ ወተሽ በበረከት እሱ ቀጠለ ከዛ ጋሸናም ላሊበላም ደግሞ እንደዚህ አንድ ሰማዕቱ ጊዮርጊስና የመቤታችን ቤተክርስቲያን አለ ቆማል መሰረቱ ጣራው ነበር የሚጠበቀው ወደ 1500 ጣሪያ አካባቢ ነበር እንደዚህ ከእግዚአብሔር ጋር ጣሪያውን ጨረስን አሁን ደግሞ ዙሩ ግቡ ነው ይቀራል እዛ ወላይታ ደግሞ የአርሴማ ቤተክርስቲያን አለ ገጠር ስር እንዲገብተሽ በጣም ረጅም ኪሎ ሜትር ሄደሽ ነው እሱንም እግዚአብሔር ይመስገን ሀብትሽ የሚባል የምስኪኖች ደሃ የሚባል ወላይታ ውስጥ አለ እርዳታ የሚሰበስብ ህክምና ሰው የተጎዱትን የሚያሳክም ጓደኛ አለኝ ከሱ ጋር በመተባበር እንደዚህ በጎ ስራዎች ምናምን ትሰራለች ደስ ይላል ለነፍስሽም ጆኖ ቴዲ እንዴት እንደሚያምር በስማም እግዚአብሔር ይጨምርልህ በጣም ደስ ይላል በጣም አሁን ደግሞ እስኪ እንውጣና ከሁሉም ነገር 90ዎቹ ላይ የምትወደው ዘፋኝ እንደው ደስ ካለ ራሱ በዘፈኑ ከደነስን ምን እንደንሳለን ዘፈን እንኳን ያው ምን ሃይማኖት አይፈቅድም ሃይማኖት አይፈቅድም እንደ ጎለጎለ ቴፕራታ ነው አልኩኝ እኮ ራሱ ሞዳት አስር ከበደ 90ዎቹ እሺ አንዱን ዝም ብለህ በልልኝ ደስ ይበለኝ እኔ አራን ጎራጉርልኝ ዝም ብለህ እየለፈለፍክ እኮ እሺ ቆይ ለምችለውና ያሰብኩ ሞዳቸው ልንገርሽ መጀመሪያ አለማየሁ ኤርፖ በጣም ኬኔዲ መንገሻን እንሰማለን እና አረጋኝን ምናምን በጣም ይበልጥ ግን እኛ አካባቢ አለማየሁ ኤርፖ አራቂዎች ነን ወይ በጣም ግሩፕ አለ እንደዚህ ሰፈራችንም ነው ቀበሌኛ ሰፈር አይደል መርካቶ ነው ያለማየሁን በደንብ እንወደው ነበር በደንብ ያስብሻል ውሎ ማደር ታውቀው አልቻለም ፍጹም ለመተው ያስብሻል በጣም ማይረሳኝ እዚህ ጋር ልጨምርልህ ማለት እንድዘፈን ነው ይሄን ሁሉ ማወራልህ ማለት ነው ከተስፋዬ ካሳ ጋር ሆነን እነሱ ክለብ ሄድን የዛኔ ክለብ መስቀል ፍላወር ጋር እሱና ጎሳዬ ከፍተው ልጅቷ ቁጭ ብላ ታስላለች እነሱ ቤት ነው ከዛ ተስፋዬ ካሳ ያስልሻል እንዴ ያስልሻል ብትታከም ይሻልሻል ከቆየ ሳምባ ይሆንብሻል ያስልሻል ብሏታል እና ይናረሳም አንዱን ዘፈን ካሌክስ እኔ ሞዶ ዘፈን ብዙም ስትመላለሽ በአካላቴ ክፍል አይሆንም ወዳጄ የደላሽ ይመስል ድንገት ያየሁሽ ለትባይኔ ላይ ተስለሽ አላውቅም ነበረ በእጅ ላይ እንዳለሽ ሰው አለ ወይ ካጠገብሽ ወዳጅ ወይ ሃሎ የት ነሽ ስነግርሽም ሳትቆጪ ሃሎ ስልሽ መልስ ስጪ ሃሎ ስልሽ መልስ ስጪ ሻላላላ ሰፈር በጣም እኛ ሰፈር ጨብረንዳ አካባቢ በጣም እንታወቃለን እኔ ንጉሱ በቀለ ከማል እንደዚህ ያልን ጓደኛሞች ማታ ሞቅንልና ስንገባ ገቡ ይባላል እየዘፈናችሁ ቤት ማደራችን አለማደራችን የሚታወቀው በዚህ ዘፈን ካልተዘፈነ የዘፈን ውጪ ነው ያደሩት ይባላል ተሰብስበን አንድ ቤት ነው ምናለው ወይ እኔ ጋር ነው ወይ ንጉሱ ጋር ነው ወይ አንዱ ቤት ነው ምናለው ወይ እነ ዮናስ ጋር ነው
ስለዚህ ይሄ ዘፈን ከ7 ሰዓት በኋላ ከተሰማ አይ ልጆቻችን በሰላም ገቡ ይባል። ካልተዘፈነ ግን የሉም ይጫራል ማማጣት ተጣራው እንዳለ እንደ ብሔራዊ መዝሙር ማለት ነው። እንግዲህ እንደው ቴዲዬ ከሰራሃቸው ፊልሞች ቲያትሮችም ሊሆን ይችላል ላንተ ልዩ ቦታ ያለው የተሰጠሽን ሁሉ ተወጇለሽ ካራክተሮችን ያው ተመሳሳይ ካራክተር ቅድም እንዳልሽ ቢሰጠሽ እንደ ካራክተሩ ይለያይ እንደ ሂስቶሪም ተለያያለሽ። እኔ አሁን ገምዛን በጣም ነው የምወደው። አንተ መሳሪያ ያንተ ሽንት አመሰሁ ዝም በል ከዛ ያልተሸፈው የኤልያስ ስራዎች ወድለታለሁኝ። አይገባንም በደንብ ወድጄ የሰራሁት ነው። ባላወዳደራቸውም አሉ የባለስልጣን ልጅ ከነነፍሱ ነው ማግኘት የምፈልገው አልቀረብሽም አንተ አትወጪም እና ዌተሩ የብዛት ስራዎች ጨረስከው ጥቂቱን ያልኩ ለምንድን ነው እኛ ነው የወደድካቸው የተለየ ካራክተር ስለሰጡ ነው ከሰራቸው ካራክተሮች ቅድም ያነሳሽው ጥያቄ አለ ገጠር አክሰንቶች ምናምን መድረክ ላይ እንጫወታቸው የነበሩትን ከስንት ጊዜ ልካም በኋላ በመከራ ያገኙት ካራክተሩ ምክንያቱም የገጠር አክሰንት ሄሎ ኢትዮጵያ ፊልም ላይ ሞክሬያለሁኝ ጆሲ ያሰርቶኝ ነበር 100 ብር 200 ብር ይሰጡናል በቃ እንዴ ያለ ብለን እናወራለን የምንም ያየነው ነገር የለም እና አሁን ወደዚህ አካባቢ ምንም ትምህርት ቤት የለም እየነገርኩ ከዛ በኋላ እድሉን አግኝቻለሁ አቅም ነበር በቃኝ ካራክተር በጣም ወድጄው የሰራሁት ከዛን ለየት ይልብኛል የምታደንቀው አዘጋጅ ተዋናይ አብሮ ከተወነው ለኔ እርክት ብዬ መሰራው ሲያዘጋጁ ደስ የሚሉኝ ብዙአየሁ እሸቱ አለ ሀብታሙ ማሞ ደረጀ ፍቅሩን በቃ ሁሌም ከነሱ ጋር ሰራ ደስ ይለኛል እይታቸው ደስ ይላል ካራክተር ሲያሰሩሽ ከልብ ነው ጥናት ላይ ነው ጨርሰሽ ምትገቢው እነሱ ይመችኛል እሺ ቀደም ካሉ ስራዎች ማትረሳው በጣም ሰው ውስጥ ቀርቷል ብለ የምትለው ለራስህ አንዳንዴ ልክ ስታየው በጣም የሚያስቅ የትኛው ነው የሚያዝናና ኮሜዲ ስራዎች አንድ ሲን ብትሆን የማታ ላይ ፊልሙ አሪፍ ነው ግን እኔ በሲን ብዛት አላምን አንድ ሲን ቢመጣልኝ በጣም ጣፍጥ ከሆነ ሰራታለሁ በጣም እና የማታ ላይ ያለችው ሲን በጣም ወዳታለኝ 3 ሲኖችን ወዳቸዋለሁ ያለኝም 3 ሲን ስለሆነ ማለት ነው እንደ ባብ እንደ ተናዳፊ ባብ እንደስ ይሄባ አንተ ባብ ነበር እንደ ደሮ እግዚአብሔር ነበር ከዛ የጭንቅሎ ካራክተር ሁሌም ባየው የማይሰለችኝ ነው የመጀመሪያ ስራዬ እናንተ እንግባባለን ድንጋይ ነው ከዛ የሲዲ ስራዎቼ ሞደው የዜግነት ክብር አስራ አለቃ ንጉሱ የሚል ካራክተር አለ ከፍልፍሉ ጋር የሰራ ነው እሱም ብዙ ሰዎችም ጋር የቀረ ነው ተኩላ ባልሽ ምትል እንተናለች እሷ ብዙ ሰው ይላታል እነዚህ ሲኖችን ወዳቸው እንደው እስከ ዛሬ አብሬው በሰራ ብለህ የምትቆጨው አክተር አለ ፍቃዱ ተክለ ማርያም ጋር መስራት በጣም ህልሜ ነበረ ሳይሆን እግዚአብሔር ነፍሱን በገነት ያኑርልን በህይወት ካሉት በህይወት ካሉ እንሰራለን ወደፊት መስራታችን አይቀርም አይቆጨኝም ምክንያቱም እንሰራለን መስራት አይቀርም ስለዚህ በህይወት ካሉ መቁጠር የሚያስፈልግ እሺ እስከ ዛሬ ከሰራው ስራ ባልሰራሁት ምን ሆኜ ነው ምናምን የምትለው የለ አንበቤ ስለምሰራ ባልሰራሁት ብዬ መጸጸትበት እንትን አይኖርም ምናልባት ቤትዬ ምን አለ መሰለሽ እንደ ተመልካች ላይ ወደው ይችላል እንደኔ ካራክተር አንዳንዴ ኤዲቲንግ ላይ ሲገባም ወይ ደግሞ ዝግጅት ላይ ችግር ኖሮት ምናምን የሚያምር ስቶሪ አገደል ይገባል እውነት ስለዚህ ስክሪፕት አንብቤ ነው የምሰራው ስክሪፕቱን ወድጄ ነው የምሰራው እና ካራክተሪን ጥሩ አድርጌ ስለምሰራ ባልሰራሁት ብዬ መጸጸትበት ፊልም የለህም እንደዛ ላለመሆኑ መጀመሪያ መልሳለሁ መጀመሪያ ካልፈለግከው በጣም አሪፍ ቴዲ በጣም ጎበዝ ምግብ አብሳይ ነው ይላሉ በደንብ ትሰራለህ ይሰራል ምን አይነት ምግብ ነው በደንብ ጎበዝ ይሆንክ አሁን እንደዚህ ብያለሁ እንግዲህ ሙሉንም እሰራለሁ ሁሉንም አሪፍ ምክንያቱም ዶሮ ትሰራለህ አዎ እሰራለሁ ኧረ የሚገርም መጥቼ ይበላሉ ፋሲካ ጾም ሲፈታ አንተ ቤት ነኝ ኧረ እኔ ስቱዲዮ ምን ነኝ እንዳለ እኔ ካልሰራው የሚደብራቸው አሉ አይበሉም ሁላ ማለት ነው ወይ እኔ ሰርቼ ከወጣሁኝ መተው ምናምን ቴዲ ማን ይሰራው ምናምን ተጠይቆ ነው የሚበላው ሌላ ሰው ከሰራው ላይ አንበላም ይላሉ ሰራ በደንብ ሰራል ምክንያቱም ብዙ እንትኔን ብቻዬን ያሳለፍኩት ቤተሰብ ጋር ከኖርኩት ያልኖርኩት ይበልጣል ውጪ ነው የምኖረው ብዙውን ነገር እና
ደስ ይለኛል። ተመስጬ መስራት አብስሎ በቃ መመሰጥ ምግብ እኮ መዝናኛም ነው። በቃ እኔ በእነዛ ዘና ነው የምለው። ሰው ሲሰራ ሁሉ ተነስቼ ባግዘው ደስ ይለኛል። ምስጥ ነው የምልበትና ስለዚህ እመጣለሁ። አያሳስብ ግን እንደዚህ ሆኖ አሁን እኔ አንተ ቤት ብመጣ ዶሮ ልበላ አልችልም። ለምን ድረማችሁ? ሽንኩርት አትወድም አሉ። እኔ ሽንኩርት እንዴት ሽንኩርት የሌለው ዶሮ እንዴት ነው የሚሰራ? ዶሮ ላይ ችግር የለውም እኮ ምን ያህል ሰዓት ይቆላላል የሚለውን አስቢያለሽ። ሞቶ ነው የሚመጣው በደንብ ፈጭተሽ ነው ምናምን። እኔ ሽንኩርት አልወድም። አልወድበት የሽሮ ላይ ጥብስ ላይ እንደዚህ ፈጦ የሚመጣበት ነው ቦታ ላይ ባላይ ሁሉ ደስ ይለኛል። አልበላም። የሽንኩርት ፈጣጣ አትወድም? በታምር ብላ ብትኝም አልበላም። ሳዝም ሆቴል ገብቼ ሳዝም የሌለው ብዬ ነው። ቤት የመስራቴም ትልቁ ነገር እንድለምድ የሚያደርገኝ እሱ ነው። በሽንኩርት ውጪ ከፍዬ የአስተናጋጅ ከማስቀየም ከሰዎች ጋር ከመቀያየም ምናምን በሽንኩርት ምክንያት ቤቴ እየሰራሁኝ ስጋ ካማረኝ ስጋዬን ገዝቼ ቀይ ሽንኩርት ነው መጣለዋ ነጭ ሽንኩርት አለ ባሮ አለ ምናምን በእነሱ ልጠይቅ ነበር። ሌሎቹ ጋር ችግር የለም። እኔ ነጭ ሽንኩርትና ባሮ ላይ ችግር የለብኝ። ቀይ ሽንኩርት ለምን ጠላ? እኔ ከምን ጀምሮ እንደሆነ አላውቅም። ብቻ ታላቅ ወንድማችን ይጣላ ስለነበረ እሱ ስንበላ እንደዚህ እያነሳ ሳይፈርጣቸው እንደ ባዳ ሳይ ጠመርኳቸው በቃ ደበሩ እሱ ጀምሯል። እኔ እንደዛ በዛው ቀጠልኩበት። አስተምኝ በቃ ቆንጆ ቆይታ ነበር። ደስ ይል ነበር። የቀረ ነገር አለ ያልጠየቅኩ? እንደው የተናደድክብኝ ነገር አለ? አይ እኔ እንደው ቤቲኔ አግኝታ እንዴት አትጠይቀኝ እንዳትል። ለምን ካልጠየቅሽኝ ብያኝማ ለምን ያናደደኛል? ያው እሺ ጠይቀኝ። አንቺን እና አይ ደስ ይላል። በመጨረሻ ቀረኝ የምለው ነገር ያው እግዚአብሔር አምላክ ሀገራችንን ሰላም ያርግልን። አሜን። ወተን የምንገባበት ሀገር ያርግልን። አሜን። እቺ አሁን 90ዎቹ ላይ የምትናፈቀን ኢትዮጵያ አለች አይደል? በቃ እሷ ኢትዮጵያ ነው ያምጣልን። በጣም ምንም ሳንከፋፈል ንጹህ በቃ ኢትዮጵያ ነሽ ተብለሽ የምትኖርበትን ዘመን ያምጣል ያቀርብልን ነው የምለው። ከዛ ሁላችንም እንደ መልእክት የተቸገሩ ሰዎችን የምናይበት ህሊና ይስጠን። መጪው የሙስሊምም የኦርቶዶክስም ጾም ፍቺን ከተቸገሩ ሰዎች ጋር ዝቅ ብለን ወርደን አብረን የምንመገብ የምናገዛቸው ያድርገን። ውጭ ያላችሁ እህት ወንድሞቻችንም በእነዚህ እርዳታ ላይ የምትሳተፉት በሙሉ ከልብ አመሰግናለሁኝ። ከሌ ብዬ መጣራት ስለማልችል ነው። እኔ ከጀርመንም ከአሜሪካም ጭምር እንደ እናት የሚፈልጉ ሰዎች አገናኝቼ እንደ እናት የሚንከባከቡ እናቴ ነች ብለው ማለት ነው ብቻቸውን የቀሩ እናቶችን 1-3 ሰዎች የሚረዱልኛሉ በየአመቱ። እነሱም በቃ ዶሮ ሰርተው የጠሩሻል አይደሽ እነሱ ጋር ተያለሽ ምናምን ጠይቀሽ ትመጫለሽና እንደዚህ አይነት ሰዎችን ያብዛልን። ስማቸው መጠቀስ ስለማይፈልግ ነው እንጂ እግዚአብሔር አከራችሁ እነሱ ደስተኛ ስለማይሆኑ ነው። እነሱ አይፈልጉም። የምር በቃ እናት ናፍቋቸው እናት አገናኘን ስናዝን የምናለቅስባት ሲቸግራት እንዲህ ብለን የምናወራት የሚሉ ሰዎች አሉና ሰለሞን ኤጀንት ነው እንደውም ፈልጌ የምር እናት አገናኘን ብዬው ማለት የተቸገሩ እናት አገናኝ ሰሌን ያገናኘኝና እሳቸው ሴትዮውን በደንብ ልጅ አላቸው። እዛም ያለችው እህቴም እናት አላትና እንደዚህ አይነት ሰዎች አሉ። ያብዛችሁ፣ ሰላማችሁ ይብዛላለሁ። ያመሰግናለሁ። በጣም አሪፍ። ቴዲዬን በምን እንጠብቀው? አሁን ከእግዚአብሔር ጋር ሚናፍቁ ሰዎች አሉ። አዎ ምን አዲስ ስራዎች አሉ ነው። ሲትኮም አለ። አዲስ የሲኒማ ስራም በቀላለኝ። በጣም አሪፍ። በቅርቡ እንግዲህ 90ዎቹ ይሄንን ይመስላል። እኔና እሱን ሁላችንን ይመስላል። የኖርነው ነው ያወራነው። ይህ ከዘመን ትዝታና ጨዋታችሁ አንዱም የማይጓደልበት 90ዎቹ ነው። እንወዳችሁ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ፀደይ ባንክ